የኢትዮጵያ ፌደራል ፖሊስ ነባሩን የተሽከርካሪ ሰሌዳ በአዲስ የተሽከርካሪ ሰሌዳ መቀየሩ ይታወሳል። የኢትዮጵያ ፌደራል ፖሊስ አዲሱን የፌደራል ፖሊስ የተሽከርካሪ ሰሌዳ በዛሬው ዕለትም ይፋ አድርጓል። አዲሱ የሰሌዳ ቀለማትም የኢትዮጵያ ፌደራል ፖሊስን መለያ መነሻ ያደረጉ ናቸው። የኢትዮጵያ ፌደራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከ50 ዓመታት በላይ ቆይቶ የነበረው የፌደራል ፖሊስ ተሽከርካሪ ሰሌዳ የተዘበራረቀና ወጥነት የጎደለው በመሆኑ ለቁጥጥር አመቺ እንዳይሆን አድርጎት መቆየቱን አስታውሰዋል። የኢትዮጵያ ፌደራል ፖሊስ ሎጎ የያዘ እና የመጠሪያችንን የኤኤፍፒ ወይንም ኢትዮጵያ ፌደራል ፖሊስ ያማከለና የቴክኖሎጂ ፊቸሮች ያሉት ሆኖ ዛሬ ላይ ተዘጋጅቷል። ሴኩሪቲ ፊቸር አለው። የፖሊስን እና ለሚያደርገው ማናቸውን ነገር ኃላፊነት ሊወስድ የሚችልበትን ስምሪት ማድረግ የሚያስችል ስራና በተለይ ሪፎርሙን በሚያግዝ መልኩ የተዘጋጀ መሆኑን ለማረጋገጥ ከዛሬ ጀምሮ የኢትዮጵያ ፌደራል ፖሊስ አዲሱ እና ዘመናዊ የፖሊስ ታርጋ ወደ ስራ መግባቱን አበስራለሁ። አመሰግናለሁ። መሰል አገልግሎቶችንም ከቴክኖሎጂ ጋር የማስተሳሰር ስራዎች የሀገርን የዲጂታል 2030 ጉዞ እቅድ ማሳያ ነው ተብሏል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ የሆኑት በርሆ ሀሰን በበኩላቸው የኢትዮጵያ ፌደራል ፖሊስ የተሽከርካሪ ሰሌዳ ለውጥ ዘመኑን የዋጀና ሀገር ለቴክኖሎጂ የሰጠችውን ትኩረት የሚያሳይ መሆኑን ጠቁመዋል። ዓለም ከደረሰበት ቴክኖሎጂ ጋር የዋጀ አሰራርን ተግባራዊ ለማድረግ ጥረት ላይ እንገኛለን። ከዚህ ዓላማ ጋር ዳይሬክትሊ የሚገናኝና በተለይ ከፖሊስ ተልዕኮና ከሀገራዊ ደህንነት አኳያ ሊሄድ የሚችል እጅግ ታሪካዊ የሆነና በጣም ዘመናዊ አሰራር የታከለበትን የታርጋ ለውጥ መርሃ ግብር ላይ ነው የተገኘ ነው። ሁለቱ ዓላማዎች መናበባቸው ታሪካዊ ገጠምን እንዲሁም ደግሞ ሀገር ምን ያክል ለቴክኖሎጂና ለዜጎች ደህንነትና ስጋት ሊጥሉ የሚችሉ ነገሮችን በዘመኑ ትጥቅ ወይም ደግሞ ቴክኖሎጂ አቅም ማኔጅ ለማድረግ የቀደመ ቴክኖሎጂዎችን ለመላበስ ምን ያክል ዝግጁ እንደሆነች ማሳያ በመሆኑ ለዚህ ስኬት የተጋችሁ የፈጸማችሁ የመራችሁና ለዛሬ ያደረሳችሁ አካላትና እንዲሁም አጠቃላይ ማኔጅመንትን በራሴና በሚኒስቴር መስሪያ ቤት ስም ላመሰግን እወዳለሁ። እንደ ሀገርም አጠቃላይ የተሽከርካሪ ሰሌዳ ለውጥን ለማጠናቀቅ እየተሰራ መሆኑን አስታውሰዋል። ሚኒስትር ዴኤታው ሰሌዳው በህገወጥ መንገድ የማይባዛና ሚስጥራዊ መለያዎችንም የያዘ ሲሆን የቁጥጥር ስራዎችን ቀልጣፋ ከማድረግ አኳያ ሚናው የጎላ እንደሚሆን ተገልጿል። ዘገባው የባልደረባችን ጀማል አህመድ ነው።